ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰብ ብቅ ብያለሁ። አንዳንድ ነገር አይቼ እንግዲህ የሀይሚና የብሩኬ ጉዳይ ያላሳሰበ ሰው የለም። በነገራችን ላይ ቲክታክ ላይቭ ላይ እየገቡ የሚያለቅሱ እህቶች አሉ። አንዳንዶች እህቶች ደግሞ ፕራንክ ነው፣ ስራ እየሰሩ ነው፣ ምን ሆናችሁ ነው? ኢቭን የሚያለቅስ ኢሜጅም ራሱ አትጠቀሙ የሚሉ እህቶችም አሉ። ያርግልን። ከእውነት ለመናገር ፕራንክ ከሆነ ስራ ከሆነ እኔም የሆነ ሰዓት ላይ ፕራንክ ነው እልና አንዳንድ ቦታ ላይ ደግሞ የሚያሳምነኝ ነገር አለ። ሲቀጥል እዩና ቤኪ ትናንትና ቪዲዮ ሰርተው ነበረ። ምንድነው ሰው ልጁ ብሩኬን እንዲያምንልሽ ነበር የምትፈልጊው፣ ሰው አምኗል። ካሁን በኋላ እንግዲህ አንቺም የእናትነትሽን እሱም የአባትነቱን የእያንዳንዳችሁ ድርሻችሁን ተዋጡ። ስለዚህ ሀይሚና ብሩኬን ታያቸው፣ የራሳቸውን ላይፍ ይኖርባቸው። ምክንያቱም በአንቺ ህይወት ያለፈ ነገር በሌላ ሴትም እንዲደገም አትፈልጊም አለለ። ስለዚህ አንቺ የተሰቃየሽውን ሀይሚ ትሰቃይ ብለሽ ኢቭን አንቺ ብሩኬ አይወድሽም፣ ግን ያው እንዲህ ብሎ አላላትም እንጂ ግን ሀይሚና ብሩኬ ይዋደዳሉ። በመሀል ደግሞ ልጅ እየመጣ ነው። ስለዚህ ታያቸው፣ የሚወለደውን ልጅ በፍቅር ያሳድጉ። ሁለት ልጅ ያላባት ማደግ የለበትም። ሰው አንቺ ብሩኬ ስለማይወድሽ ነው። በጥቅሉ ቤኪ እንዲህ አላላትም። ብሩኬ ስለማይወድሽ በጎን ሆኖ ከሚስቱ ጋር እየኖረ ያለበትን ነገር እየረዳ አንቺ ልጅሽን አሳድጊ ብሎ ሲጠይቃት እኔ እስከ ዛሬ ብዙ መስዋዕት ከፍያለሁ፣ ተሰቃይቻለሁ። ማንም ሴት ደግሞ በእኔ ያሳለፍኩትን እንዲያሳልፍ አልፈልግም። ስለዚህ ልጅም ደግሞ ያላባት እንድታድግ አልፈልግም አለች። ሶ እንዲህም ወለም ዘለም በቃ በጥቅሉ ምንድነው እሷ በቃ እንግዲህ አምኗል፣ ልጁን አምኗል። ልጁ እንዳልሆነ እያመነን የኔ ልጅ አይደለም ብሎ ነበር ሲከራከር የነበረው። አሁን እግዚአብሔርን መስገን በዲኤንኤ አምኗል። ስለዚህ ልጄ ያላባት እንድታድግ አልፈልግም። በጥቅሉ ብሩኬ ሀይሚን ትቶ ወደ እኔ ይምጣ። ምክንያቱም በዛን ሰዓት ሀይሚ ለእኔ አላዘነችልኝም። ስለዚህ ማንም ከራሱ በላይ ሊያስብልህ አይችልም። መጀመሪያ ራሴ ይቀድማል። ስለዚህ ራሴን አሳልፌ በጥቅሉ የእሷ ሀሳብ ለሀይሚ አላስብም። ስለዚህ ከሱ ፍቃደኛ ከሆነ ሲጀመር እኮ ፍቃደኛ ባለመሆኑ ነው እንጂ ብሩኬ ወዶሽ ፍቃደኛ ቢሆን ስንት ዘመንሽ ጎትተሽ ከሀይሚ ለይተሽ ከወሰድሽ ማለት ነው። ስለዚህ እኔ ካሁን በኋላ እዩ ለሀይሚ አዝና እንዲያረገች ብሰሪ ራሱ አዝኘላት ብትይ ራሱ አላምንሽም። ምክንያቱም ብሩኬ አይፈልግሽም። ትናንትም ራሱ ተንበርክኮ ሲለምናት ሲያለቅስ አይተሻል ማለት ነው። እና የእሱ ሀሳብ ያው ምንም ነገር የለውም። ምንም ወዲህ ወዲያ ዘለም የለው። ቀጥታ እሷንም ይተዋት፣ የተረገዘውንም ልጅ ትቶ ቀጥታ ወደ ተወለደው ወደ አመነባት ልጅ መጥቶ ህይወታችን እንኖር ነው የእሱ ሀሳብ። እና እነ ቤኪ ግን ያው ነግሯታል እንግዲህ የሰው ህይወት አትበጥብጪ፣ የራሽን ህይወት ኑሪ። እሱ ደግሞ አሁን ሀይሚ ደግሞ ታማለች፣ እርጉዝ ናት። መጨናነቅ ማሰብ ምናምን እንትን ማለት የለባትም። ስለዚህ ታያት ብሎ ብላት ሊሰማቻል አልቻለችም። መታችሁ ካሁን በኋላ አንድ ሰው እንደዚህ አድርጉ ሀይሚና ብሩኬን ታያቸው ብላችሁ እንድታናግሩኝ አልፈልግም። በቃ ማድረግ ያለብኝን አደርጋለሁ ራሴ። እናንተ ስላላችሁኝ እንዲህ ስላላችሁኝ ሀሳቤን ምንም የምቀይርበት ኬዝ የለም። ስለዚህ አርፋችሁ ተቀመጡ ብላ ነው እንግዲህ መጨረሻ ላይ ተሰናብታ ሄደችው ማለት ነው። ስለዚህ በጥቅሉ ይገባናል ማለት ነው ብሩኬን እንደምትፈልግ፣ እሱ ስለማይፈልጋት እኮ ነው ባጭሩ ማለት ነው። እና እንግዲህ ትናንትና እውነት ለመናገር ሀይሚም እንግዲህ ውጣልኝ ከማለት ደርሳለች። እኔ ለራሴ ማለት ነው እዚህ ጋር ብሩኬ ጥፋት አለበት እያልኩ አይደለም። ጥፋቱ የአንድ ቀን ስህተት ነው። ግን እሱ ደግሞ አሁን ላይ ምንድነው እያለ ያለው ልጅቱን ላሳድግ ነው። ይህንን ማድረግ የለበትም ብሩኬ ማለት የለበትም ነው እኔ እንደራሴ። ለምን እረዳለው፣ ተያት ልጇን ታሳድግ እንጂ ልጅቱን እኔና አንቺ ሀይሚ እናሳድጋት። በነገራችን ላይ ወንድም ሆነ ሴት የሰው ልጅ የሰው ነው። እውነቴን ልንገራችሁ ማለት ነው የሰው ልጅ የሰው ነው። መጨረሻ ላይ በተለይ ወንድ ሊመታችሁ ነው የሚደርሰው። እንኳን የእንጀራ እናት አሳድገው እናቱን ራሱ አንዳንድ መርቀህ ስጠኝ ነው እንጂ አድጎ የሚማታበት አጋጣሚ ያለ። ብቻ ግን አንተ ፈጣሪ። ስለዚህ የራሷን
ወልዳ ታሳድግ እንጂ የዩን ልጅ ምን ብላ ነው ከአንተ ጋር ሆና የምታሳድገው? በቃ ልጅቱን ለእናቷ ስጣት። ሲቀጥል እኮ ከአምስት ዓመት በታች አባት ወስዶ እንዲያሳድግ አይፈቀድም በህጉም ደረጃ ማለት ነው። ስለዚህ እናቲቱ ታሳድግ። ፍቅርህን እያጣጣምክ የሚመጣውን ልጅ ተቀበል። ከላይፍ ከሚስት ጋር ሆነህ ባለብህ ነገር እሷን እርዳ እንጂ ልጁን እኔና አንቺ እናሳድግ ብሎ ነገር ከዩ መንጥቄ እሷስ ምን ብላ ታቀምሳለች? እሷ እኮ የምትፈልገው በልጅ አማሃይታ አንተን መውሰድ ነው አይደለ? ስለዚህ የብሩኬ ስህተት ይሄ ነው። ልጅቱን እኔና አንቺ እናሳድጋት ማለት ሳይሆን እረዳለሁ ግን ፍቅሬን አብረን እንኑር። በቃ የሚመጣውን ልጅ ከአንቺ የሚመጡት ልጆቼ ናቸው። በገንዘብም ደረጃ በሚያስፈልጋት የትምህርት ቤት ማድጋ ስትገባ ልብስ በቃ እንዳለ ማድረግ ያለብህን ነገር ምንም ሳይጎልባት ማድረግ እንጂ አሁን ከእናት መንጥቆ ልጅ አሳድጋለሁ ከሀይሚ ጋር አብረን እናሳድጋት አይታሰብም። እንደዛ ሊሆን አይችልም። ምክንያቱም ገና አመት ያልሞላት ልጅ ናት ማለት ነው። መንፈቅ ራሱ እንጂ የሚሞላት አይመስለኝም። ስለዚህ ይህን የሚለውን ሀሳብ ትተህ ከሚስት ጋር የሚመጣውን ኦኬ ክትደግ አባቴ ካለች ከአምስት ዓመት በኋላ አባቴ ፈልጋለሁ ብላ በራሷ ፈቃደኝነት መታ ልታድግ ትችላለች። ሀይሚ ፈቃደኛ ከሆነች ማለት ነው። ለነገሩ ሀይሚ ማንም ህፃን ልጅ የራሷን ላይፍ ስለምታውቅ ማንም ህፃን ልጅ ደግሞ እንዲያድግ አትፈልግም ይመስለኛል። የሀይሚ ሀሳብ እንደዛ ይመስለኛል። ለማንኛውም ግን እኛ ሆነም አልሆነም የምንፈልገው ሀይሚና ብሩኬ እንዳይለያዩ ነው። ሰው ሀይሚ ደግሞ በዚህ እንትኗ ምንም ፍቃደኛ አንደኛ ከልጅ አባት ከልጁ ለጥዬ በወስድ ለእኔስ ምን አይነት ህይወት ነው የምኖር ነው የሀይሚ ደግነት ሀሳብ ማለት ነው። አልፈልግም ሂድ ልጅህን አሳድግ የምትለው ማለት ነው። እና ለማንኛውም ቤተሰብ እኔ ሀይሚና ብሩኬ እውነት ለመናገር አንዳንዴ ስራ ነው የምትሉበት ታይም አለ። አንዳንዴ ሳቃቸው ወይም ደግሞ ሳያስቡት ቀረጻ ሳይሆን ምናምን እያሉ የሚተቃቀፉበት ታይም አለ እና እኔ አንዳንዴ ራሱ የምጠረጥርበት ሰዓት አለ። ከምሬ ነው ምናቸው። አንዳንዴ እያቸውማ በነገራችን ላይ የአበሻ አይን የማያየው የለም። ቲክታክ ላይ ራሱ ቆርጠው እንትን ይሏቸዋል። በቃ ሁሉን ነገር ረስተው ፍቅራቸውን የሚያሳልፉበት ታይም አለ። ትናንት ራሱ የሆነ ፓርት ላይ ሀይሚ ሳቋ መጣል እና ብቻ አላቅም። ብሩኬ ግን አልቅሷል። ገብር እኔ ግን ትወና ከሆነ ትችላላችሁ እንዴ? አንድ ሰው የሚተውን ሰው ስንት ትሬዲንግ ከት እየተባለ እናንተ ግን እንደዚህ አድርጋችሁ በደቂቃ በአንድ ሰዓት በግማሽ ሰዓት ከሰራችሁ በጣም ሳላደንቃችሁ አላልፍም። ብቻ ግን እስኪ ጊዜ የሚፈታው ጉዳይ ነው ይሄ። እኔ አንደኛ ስራ እየሰሩ ነው የሚለውንም ሀሳብ ለምን መሰላችሁ? ስራውን ሲሰሩ ከሀይሚ ልጅ ካለ እርግዝና ከተፈጠረ ምክንያቱም ከሀይሚ ልጅ አለ ብሎ ስለሚያስብ እንትን የማይሄድበት አጋጣሚ ልጅ በጣም ያስተሳስራል ብያችኋለሁ ቤተሰብ። እና እዚህ ጋር ደግሞ ሁለተኛ ነገር ደግሞ ዲኤንኤ የአዲስ አበባው ዲኤንኤ ለምን ተሰረዘ ነው የኔ ጥያቄ። የአዲስ አበባው ዲኤንኤ የሚለው ለምን ሰረዙት? ተመልካችም በብዛት ዲኤንኤ ይደረግልን ሲል ነበር። ለምን ይሄ ነገር ተሰረዘ? እና በጣም ብዙ ነገር የሚያምታታችሁ ነገር አለ። ብቻ ግን ያም ሆነ ያም ሀይሚና ብሩኬ እንዲለያዩብን ብቻ ነው የማንፈልገው ማለት ነው። እንዳይለያዩ ነው የምንፈልገው። ስለዚህ ያ ነገር ደግሞ በመሀል ግጭት፣ ጥል ሊፈጠር ይችላል፣ ግን አይለያዩም። አንዳንድ ልጆች ቲክታክ ላይ የምታለቅሱ ልጆች አላችሁ በነገራችን ላይ እና ፈታ በሉ። ማንም ሰው እንደሚጣላው ይጋጫሉ። ስራም ከሆነ እሰዬ፣ ግን አይለያዩም። እዩ እስካሁንም አላለያያቸው እንኳን ካሁን በኋላ ማለት ነው። እና ለማንኛውም ቤተሰብ እስኪ እንጠብቃለን። ዛሬም ደግሞ ምን እንደሚለቀቅ ማለት ነው። መልካም ቀን። እወዳችኋለሁ። ባይ ባይ።